በእርግጠኝነት የቶማስ ሳንካራና የኢብራሂም ትራኦሬ ታሪኮች በአመራር፣ በትግልና ለቡርኪና ፋሶ የተሻለ የወደፊት ተስፋ ናቸው። የሁለቱም መሪዎች ይዘት የሚይዝ ራዕያቸውንና የተነሱበትን አውድ የሚያጎላ ትረካ ይዘንላችሁ እነሆ ብለናል። በምዕራብ አፍሪካ እምብርት ላይ በቡርኪና ፋሶ የምትገኝ በጠንካራ ሕዝቦቿና በበለጸገ የባህል ቅርሶቿ የምትታወቅ አገር ናት። ከበርካታ ታሪኮች መካከል ሁለት መሪዎች ተለይተው ይታወቃሉ። አንደኛው በሕይወት የለም፣ አንደኛው በአመራር ዘመኑ በዚህ ሰዓት ይገኛል። እያንዳንዳቸው የዘመናቸው ተስፋና ህልሞችን ያካተተ የቶማስ ሳንካራና የኢብራሂም ትራኦሬ ተዛማጅ እውነታዎች። እንደ አውሮፓውያን አቆጣጠር በ1980ዎቹ መጀመሪያ ቡርኪና ፋሶ ለውጥ የሚናፍቅ አገር ነበረች። የትውልድ መንፈስ የሚያቀጣጥል ራዕይ ያለው ወጣት ቶማስ ሳንካራ ገባ። በ1980ዎቹ በመፈንቅለ መንግስት ወደ ስልጣን ቢመጡም የህዝቡን ልብ የገዛው ግን ሐሳቡ ነበር። ሳንካራ ብዙ ጊዜ አፍሪካዊ ቼኩቬራ ተብሎ ይጠራ ነበር። ራስን መቻል፣ እኩልነትና የተገለሉትን ማብቃት ያም ነበር። በትጋትና በቆራጥነት ሰፊ ማሻሻያዎችን ጀምሯል። መሬትን መልሶ ማከፋፈል፣ ለሁሉም ትምህርትና የጤና እንቅስቃሴዎችን፣ የጨቅላ ህጻናትን ሞት በእጅጉ የሚቀንስ የወደፊቱ ለመፈልሰፍ መድፈር አለብን ሲል በታዋቂነት ተናግሯል። በእርሱ መሪነት ሴቶች ቀደም ሲል የተነፈጉትን በህብረተሰብ ውስጥ ሚና እንዲጫወቱ ይበረታቱ ነበር። የግዳጅ ጋብቻ አስቀርቷል። የሴቶችን መብት ለሀገር እድገት አስፈላጊ አድርጎ አበረታቷል። የእርሱ መንግስት በአካባቢያዊና ዘላቂነት በደን መልሶ ማልማትን በግብርናና ፈጠራ ላይ ትኩረት አድርጓል። የሳንካራ ራዕይ ከቡርኪና ፋሶ አልፏል። በመላው አፍሪካ የጸረ ኢምፔሪያሊዝም ምልክት ሆነ። ንግግሮቹ ከቅኝ ግዛት ትሩፋቶች ነፃነት ለሚሹ ሰዎች ያስተጋባሉ። ይሁን እንጂ የነጠላ ፖሊሶች ጠላቶች አድርገውታል እና በ1987 በቀድሞ አጋራቸው ብሌዝ ኮምፓኦሬ በተመራ መፈንቅለ መንግስት ተገደለ። ምንም ህይወቱ ቢያጥርም ምንም ህይወቱ ቢያልፍም የሳንካራ ትሩፋት ግን ኖሯል። በአገሪቱ ስፍር ቁጥር የሌላቸው እንቅስቃሴዎችን በማነሳሳት ዘላቂ ተስፋና የቡርኪና ፋሶን የወደፊት ተስፋ ያበራ ነበር። ጊዜው አሁን ነው። ያለፈው አልፏል። አዲስ ትውልድ ለቡርኪና ፋሶ የመጣ ይመስላል። በ2022 ቡርኪና ፋሶ ራሷን በትርምስ ውስጥ አገኘች። በሀገሪቱ ከጽንፈኛ ቡድኖች የተባባሰ በመምጣቱ ተከትሎ ከፍተኛ የሆነ የጸጥታ እጦትና ቅሬታ አስከትሏል። በዚህ ችግር ድባብ ኢብራሂም ትራኦሬ በመፈንቅለ መንግስት የመሪነት ካባ የሚይዝ ወጣት ወታደራዊ መኮንን ብቅ አለ። ገና በ34 ዓመቱ ትራኦሬ ከአፍሪካ ታናናሽ መሪዎች አንዱ ሆነ። የሳንካራ አብዮታዊ መንፈስ ማምቶ ወደሚጠፋበት ዓለም ገባ። ህዝቡ በውከትና ብጥብጥ ውስጥ የጸጥታ መረጋጋት ናፍቆት ለውጥ ፈልጎ ነበር። ትራኦሬ ይህንን ፍላጎት ተገንዝቦ የቡርኪና ፋሶን ሰላም ለመመለስ ቃል ገባ። ቡርኪና ፋሶ ታምሳለች። ሰላም ናፍቋታል። ህዝቦቿ መረጋጋት ፈልገዋል። የእርሳቸው አመራር የጸጥታ ተግዳሮት በግንባር ቀደምትነት ለመፍታት ቁርጠኝነት አሳይቷል። ስለ ሀገሪቱ ሉዓላዊና ህዝቧን ከጋራ ስጋቶች አንድ ለማድረግ አስፈላጊ መሆኑን በስሜታዊነት ይናገር ነበር። ውስብስብ የፖለቲካ ምህዳር የመዳሰስ ከባድ ስራ ቢያጋጥመውም ትራኦሬ ሙስናን ለመዋጋትና አስተዳደሩን ለማሻሻል ከህብረተሰቡ ጋር ወርዶ ይሰራ ነበር።